ቤተሰቦቼ እማ አረች ልጅ አፍላለች ባንቺ ምክንያት ምን አባሽ ያደረግሽው? ጡት እኮ ነው ጠብተሽ አደግሽው። ምንድነው ነው የምታወሪው? እንደ ወንድም እኮ ነው አይደል እንዴ ስንከባከብሽ እድሜ ልኬን ሙሉ ላንቺ አይደል ስሰዋይ ኖርኩ አይደል? ሰሚራ ምንድነው ንገርሻለሽ? አኑ በቃ እኔ ላንተ እህት አይደለሁም። ምን ማለት ነው? እህቴ ነሽ አይደለም። ለዛ ነው ይቅርታ ማድረግ ይከበዳችሁ። ምንድን ለዛ ነው እኔ ባዳስ ነው ልጅ እኮ ነሽ እኮ ልጅሽ ነኝ። ገረፍቱኝ ያጠባውሽ ባዳስ ነሽ ማለት ምን ማለት ነው? አንቺ ምን እህት ብሆን ኖሮ እኮ እሷ ልታስበልጥም ነበር እንጂ እሷ ባለቤቴ ናት። አንቺ እሷ የልጅሽ ሚስት ናት አይደለ? እኔ ደግሞ ባዳስ ልጅ ገረፍቱኝ ተባጥሪው አንቺ ወይኔ እንደ ወንድም ያሳነስኩሽ ያጎደልኩሽ ነገር አለ የሚያደልክ እኔ ነኝ እኮ ወንድም እንደሆንክ ማስበው እንዴ ምን አጎደለብሽ? ከወንድምነት አልገባኝም። ምንድነው ሰሚራ የምትቀባጥሪው? ምንድነው የምትይው? መናገር የፈለግሽው ነገር በግልጽ ለምን አትናገሪም? እንደ ወንድም የጎደለብሽ ነገር አለ ወይ? አንቺ ምን ከባከበሽ እንደ ወንድም ነው ወንድ እህቴም ነሽ። እሷን ደግሞ ምን ከባከበው እንደሚዝ አይደለም በቃ እህት ሆነሽ ምንድነው እህት አይደለም ማለት ሰሚራ እናትሽ ነኝ አይደለሽም። ብትሆኚ ኖሮ እኮ ይቅርታ ማድረግ አይከብድሽም ነበር። ጥፋትሽ በዛ እንጂ እኮ እናትሽ ከይቅርታ በላይ ጥፋት ለዛ እኮ ነው ከይቅርታ በላይ ሆነብኝ ጥፋት እንጂ ጭንቅላትሽን በትክክል አሰሪው እንጂ በቃ ተናገርሽ እኮ እንደ ወንድም ስንከባከብሽ ነበር። ያጎደልኩሽ ነገር አለ ወይ? አንቺን እንደ ተንከባከብኩሽ ለዚህ ቁም ነገር አደረስኩሽ። ይሄው አሁን ደግሞ እንደ ሚስት መንከባከባት ልጄም አለብኝ። እስከ ዛሬ ድረስ አንተም ወንድሜ ነበርክ፣ እማዬም እናቴ ነበረች ማለት ምን ማለት ነው? ምንድነው? ማይ ግን በቃ እኔ ከዚህ በላይ መቋቋም አልችልም። ነበረች ማለት ነው። ወንድምሽ ነው እናትሽ ነው። በቃ አልችልም። ማይ ማለት እንዲህ ደብቄ በዚህ አይነት መንገድ መኖር መቀጠል አልፈልግም። ምን ደብቀሽ ምንድነው የምትቀባጥረው? አኑን አፈቅረዋለሁ። ማይ አኑ በቃ አፈቅረዋለሁ። ምን አባሽ ነው የምትቀባጥረው? አዎ በቃ ወንድሜ አንቺ ነው ወንድምሽ ነው ነኝ ካልገባሽ አውቀሻል። አዎ አፈቅረዋለሁ። ሰሚራ ወንድምሽ እኮ ነው። ወንድሜ ነው። ምንድነው አንቺ የምትቀባጥሪው? ያን እንዳትገኝ ምን ማለት ነው? አረች ልጅ ሆነ ነገር ሆናለች። ታማለች አታምጥ አንቺ ነው እኮ እንደዚህ አቅፌ እኮ ነው ያሳደኩሽ እጄ ላይ በቃ አዎ እሺ ምን ላድርግ ፈልጌ እኮ አይደለም አሉ እንጂ ምንድነው? እኔ እኮ ግራ እየገባኝ ነው እኮ ሰሚራ ልክ ነሽ። ደህና ነሽ? ጠጥተሻል እንዴ? ምንድነው ነው የምትቀባጥሪው? ምንድነው የምታወሪው? ቆይ ተረጋጊ። በአላህ ተረጋጊ። በአላህ ምንድነው ነው የምታወሪው? ሰሚራ የምታወሪው ነገር ተንቀቂ እንጂ እናት የምታወሪው በአላህ ተረጋጊ። ቆይ ተረጋጊ። አንቺማ እኮ ጡቷን አጥታ እኮ ነው ያሳደገችሽ። ከገጠር ከክፍለ ሀገር ከመጣሽበት ቀን ጀምሮ ማለት ነው እንደ እህቴ ነው ያደግሽው። እና ምንድነው ነው ምን ማለት ነው? ወንድምና አፈቅራለሁ ማለት ምን ማለት ነው? ሰሙ ራስሽ ወንድሜ አይደለም ወንድምሽ ነው። እኔ እስከ ዛሬ ድረስ እንደ ወንድም አስቤ ካላውቅም እኔ ግን እንደ እህቴ ነው ማስብሽ። እኔ የጠባሁትን ጡት እኮ ነው ጠብተሽ አደግሽው። ምንድነው ነው የምታወሪው? እንደ ወንድም እኮ ነው አይደል እንዴ ስንከባከብሽ እድሜ ልኬን ሙሉ ላንቺ አይደል ስሰዋይ ኖርኩ። ሰሚራ ልክ ነሽ። ቆይ ጤነኛ ነሽ አንቺ? መጀመሪያ በቃ አፈቅርሃለሁ ያለሽ አንቺ በቃ ምን እቺ ልጅ ነው የሆነ ነገር እየቀባጥሽ ምን ነው? ኧረ ዞር በይ አይደለም እማዬ ቁጭ በይ አንቺ እንዴ ወንድነው ታኒ እኮ አይደለም እየመሰለኝ እኮ ነው እንዴ አንቺ እኔ እኮ ነኝ እኮ አይደል እንዴ ትምህርት ቤት አስመዝግቤ ያሳደግኩሽ እኔ ነኝ አይደል እንዴ ሽንጽያሽ ምናምን ነገር አጥቤ ያሳደግኩሽ አንቺ ወንድም እንዳልኩ አንተም ታውቃለህ እኔም አውቃለሁ እና እንደ ወንድም አድርገሻል። እሺ በቃ እንደ ወንድም አዝኖ እኮ ነው ያሳደግሽ። አልቻልኩም በቃ እኔ እኮ ደረቅ ጡቴን አጥብቼ እኮ ነው ያሳደግኩሽ። ከልጆቼ ለይቼ እኮ አላይሽ ወንድም በላይ ሆነብኝ። አልቻልኩም በቃ ምንድነው ወንድም አንድ ወንድም ለእህት የሚሆነውን ነገር ነው የሆንኩት ለኔ ከዛ በላይ አይደል እኔ ወንድ የትኛው ወንድም ለእህቱ ልብስ ይገዛል ወጥቶ ያዝናናል ያበላል ያጠጣል አይደል እንዴ? አንድ ወንድም ለእህቱ የሚያደርገውን ነገር ሁሉ አደረኩልሽ ሆንኩልሽ ጥሩ ሰው ሆንኩልሽ ምላሽ ምናምን ነገር እንደዚህ በአደባባይ ታወርድኛለሽ። በቃ እኔ እንደው አስቤክ አላቅም። አላሁ አክበር ወደፊትም ላስበክ አልችልም። አላሁ አክበር አልችልም። በቃ ማይ አልችልም። ነው የምታወራው አክስቴ? አረች ልጅ አፍላለች። ሰሚራ ተረጋጊ። ባለትዳር ሰው እኮ ነው። ምን ሆነሽ ነው? ሚስቴና ልጆቼ አልተጋባችሁም አይደል? ተረጋ። ከዚህ በላይ ተምን ይጋቡ? ምንድነው የምትይው?
እያንዳንዱ ነገር የገነባለው ከሆነ እና እሷ ምንድን ነው የምትሰማው? ትንሽ ታርጋችሁ አንቺ ከአንድ እናት ይኸውልሽ፣ እናቴ እኮ አልወለደችሽም እንጂ እንደ እናት እኮ ነው ከፍ ጀምሮ እንትን ያልሽው መጀመሪያ ይጀብሽ አይደለም። ሰሚራ ምንድን ነው ያልሻለሽ? አለችው እቺ ልጅ ምንድን ነው ያልሻለሽ? ለምንድን ነው ሂጃብሽን ያወለቅሽው? ሁሉንም ነገር እኮ ለአንተ ስለ እያደረኩኝ ነበረው። ሰሚራውን እንዴት ማይ ቤተሰቦች ክርስቲያን እንደሆኑ ታውቃላችሁ አይደለ? እኛ ጋር መጥተሽ እኮ አንቺ በአራት ዓመትሽ እኮ ነው እኛ ቤት የመጣሽ እኮ። ይኸውልህ አናር ክፍል ሰራትና ሂድና አዋራት። የትም አልሄድም። ለብቻ ሰሚራ አላህ ፈርተሽ ቆይ አንቺ ቆይ እኔን ግልጽ አድርገሽ ንገሪኝ። በአራት ዓመትሽ ነው አይደል እንዴ እናቴ ከክፍለ ሀገር ይዛሽ መጣ እኛ ቤት እያደግሻለሽ ሙስሊም ስትሰግጂ ነበር፣ ስትቀሪ ነበር፣ ሁሉም ነገር ስታደርጊ ነበር አይደል? ምንም ቢሆን የመጣሽው ከክርስቲያን ቤተሰብ ቢሆንም ግን ቤተሰቤ ነሽ፣ እህቴ ነሽ። የእናቴን ጡት እየጠባሽ እኔ ጠብቼ ያደግኩትን ጡት ነው እየጠባሽ አለችው አይደል? እናት ልጅ እኮ ማለት ነው። እንደ ወንድም ሁሉን ነገር ሳደርግሽ ስንከባከብሽ አንቺ እናቴ ናት፣ አልካድኩኝም። አንቺ ወንድሜ እያልሽ ነው አይደል ያደግሽው? ስለምወድ ሃይማኖታችሁን ስከተል ኖሬያለሁ። ግን በመሀል ራሴን ካወቅኩ በኋላ እስልምናውን ትቼ ክርስቲያን ሆኛለሁ። በቃ ማለት የቤተሰቦቼ ውሃም ጣላት እማ። ወይኔ በአላህ ሰሚራ ልክ ነሽ። ትገላልሽ ይሰራል። አዎ ይሰራል። እማ ተረጋግሽ። ነቃቻ ማሚ እኔ እናቴ ምንድን ነው የምትለው? አንቺ ምን አባሽ ነው የምትቀባጥሪው? ለአንተ ስለምትቀባጥሪው ለምን አይገባም? በኋላ ተረጋግሽ። የምትወዳት ልጅ እኮ ለአንተ ምንም ያደረገችልህ ነገር ሃይማኖቷን እንኳን መቀየራችን ሴት ናት። አይመለከትሽም። እሱ ይመለከተኛል። አንቺ እህቴ ነሽ፣ ታናሽ እህቴ ነሽ። እህትህ አይደለሁም እንዳልኩ ደግሞ አንተም አረጋጋት እስኪ መጀመሪያ። ቆይ አኗር አረጋጋት። እኔ ያለው እኔ አጠገብሽ ነሽ። ሰሚራ ዞር በይ። አልልም አትጩይባት። ሁሉ ባንቺ ምክንያት ነው። ምን አባሽ ያደረግሽው? አንቺ ጤነኛ አይደለሽም እንዴ? አኗር ተዋት በቃ። መታችሽ በማን ምክንያት? ምንድን ነው የምትቀባጥረው? አንቺ እህቴ ነሽ፣ እህቴ ሆነሽ ነው የምትቀሪው። ከዚህ በኋላ ደግሞ ማለት ነው ላይሽ ተቀጣጣ ከኔም ከቤተሰቤም። ሰሚራ ተረጋጊ እንጂ ምን ሆነሽ ነው? እናትሽ እኮ ልሞት ነው እዚህ ጋር። እናቴን ውለታ ልጅ ሆነሽ ወግ ማድረግሽን አይታ ነገ ከነገ ወዲያ አግብተሽ ወልደሽ እንደ ቤተሰብ ትኖሪያለሽ ተብሎ ሲጠበቅ አፈቅርሃለሁ ብለሽ ወንድምሽ ትመጫለሽ። ምን ቤተሰብ ነው ያሳደገሽ? እናቴ ነው እንደዚህ ነው ያሳደገችሽ? እንዲህ እንድትሆኚ ፈልጌ አይደለም። ተረጋጊ። በእናታችሁ አንቺ ምን ጉድ ነሽ? ነካ እስከ ዛሬ ምናምን ነገር ከኪያ ጋር እንደዚህ ስትባይ የነበረው ለዚህ ነው። አንቺ እንደ ታናሽ ወንድም እንደ ታናሽ እህት እኔ ስንከባከብሽ አይደል እንዴ የኖርኩት? የሚገባኝ ልፋት ይሄ ነው። አንተን አጥቼ መኖር አልችልም። ስለምን ልጅ ወልደህ ከእሷ ጋር በፍቅር ስትኖር ማየት አልችልም። እህቴ ነሽ። አንዴ የት እንደሆነ እያልክ ከእሷ ጋር ስትዝናና ማየት አልችልም። በቃ አልችልም። አንቺ እህቴ ነሽ አይደለም። እኔ ወስጄ ያላዝናናሁሽ ቦታ አለ? እንደ እህት ወስጄ ያላዝናናሁሽ ቦታ አለ? እሺ አትምን ሲጀምር ደግሞ ማለት ነው መቼ ነው ሃይማኖትሽን የቀየርሽው? መቼ ነው የሁሉ ነገር የሆነው? አንተን ደስ እንዲልክ ብዬ ነው ሂጃብ የምጠቀልለው እንጂ አይደለም። ሃይማኖትሽን እስከመቀየር መቼ አየንሽ? እኔ እኮ የምናገረው ሁላ ግራ ገባኝ እኮ። መጀመሪያም እኮ አልነበርኩም እማዬ፣ ክርስቲያን ነበርኩኝ መጀመሪያ። እና በአራት ዓመትሽ እኮ ነው ቤት የመጣሽው። እና ቢሆንስ? እሺ እስከዛሬ ስትቀር የነበረው ቁርአንስ? እስከዛሬ ስትሰግጂ የነበረው ሰላትስ? ያደረኩት በየትኛው እድሜሽ አውቀሽው? ፍቅርን በየትኛው እድሜሽ አውቀሽው? ስንት ዓመትሽ ነው? ትልቅ ልጅ ነኝ እኮ። እንዴት ነው የምታስቡኝ? ህፃን አይደለሁም። አኑ ከመቼው አድገሽ በቃ አደግኩኝ። ከመቼው ምናምን ነገር አኑ ሰሚራ ይሄን ሰው አይስማሽ። አኑን ትንግዛልኝ እያልሽ ከኋላ መከተል ከመቼው አይስማሽ። ይሄን ነገር እባክሽ ሁሉም ሰው ይስማ። መስማት ያለበት ሁሉም ሰው ይሰማል። ቻፍረትሽን ሸቀሻለሁ። ለምን አትሄጂም? የት ነው የምሄደው? ወደ ፈለግሽበት ሳትገኝ አንቺ እናትሽ ፊት እንደዚህ ትናገራለሽ? የሚሰባ ሰው የሚያይ ሰው አገር ምን ይላል? አሁን ቆይ አኑ በቃ እንዴ ሰሞኑን እኮ እንደ ወንድም እኮ ወንድሜ እያልሽ አይደል እንዴ ከኔ ጋር
ያ ሁሉ ነገር ስትሆኝ የነበረው እንደ ታላቅ ወንድም አይደል? አንተ ስሜት ተጨንቄ በቃ ለአንተ ሲባል እንዴ ወንድምሽን እንዴት አፈቅርኩት ያለሽ? ወንድሜ እንዴት አፈቅራለሁ ብለሽ ስትናገር ፈልገው ነው የሚያፈቅረው? ፈልጌ ነው ያፈቀርኩ? እህት ወንድሙን ልታፈቅር አትችልም። ወንድሙን ልታፈቅር አትችልም። ወንድሜ አይደለክም ታውቃለህ። ወንድምሽ ነኝ። ወንድምሽ ነው። አብረሽ አንድ ጡት ከጠባሽ ከወንድም ነው። ሰሚራ ለምን ራስን ታታል? ምንድነው ነው የምትይው? የት ነው የምትይው? ትምህርት ቤት ብለሽ ኮሌጅ ብለሽ የት ነው የምትይው? የት ነው የምትሄጂው? እንዴት እስከዛሬ ደግሞ እንደዚህ መሆንሽን አላውቅም። እስከዛሬ ስትሰግጂ የነበረው ስትቀር የነበረው ቁርአን የሁሉ ከንቱ ነው? ይሄ ሁሉ ምንም ነው? ሁሉንም ነገር ያደረገው እኔን ምን ላንተ ሲባል እንዴት እንደዚህ እኔ ላስብሽ እችላለሁ? ሰሚራ እሱ እኮ ባለ ትዳር ነው። ያ ከቻልሽ በቃ ከህይወት ውጪ በቃ ከማን ህይወት? ከአንተ ህይወት አንቺ ነሽ እንጂ መውጣት ያለብሽ። ምን ማለት ነው? ማይ አንቺ ነሽ ከነሱ ህይወት መውጣት ያለብሽ። ሰሚራ እሺ እኔ ልውጣ። ልጁስ ወለጁ ሄደሽ ሌላ ቦታ ወለጂ ወይ ደግሞ እዚህ ትውለድ አለቀ። እኔ ግን አኑን አጥቼ መኖር አልችልም። አላህ ነው የምታወራው እቺ ልጅ እንዴ? አንቺ ልትገያት ነው እንዴ? እናትሽ እኮ ናት እናትሽ። ወይ ልፋቴ ቢገባሽ ከኔ ጋር እንዴት ፍቅር ያዘኝ ትያለሽ? ወይ ልፋቴ ለመናገር አስተልሽ አማከን ታረዳኝ። ልጅ ለምን ለምን ልጅሽ ስለሆነ ያላሳዝንሽ አላታሳዝኝ። ምን እንደዚህ አይነት ልጅ አላሳዝኝ። አንቺ አውሪያት እና ሁሉንም ነገር ይሄንን ነገር ላንዴ ሰሚራ እባክሽ ወደ ቀልብሽ ተመለሽ። ወይ ቁርአን ይቀራባት እባካችሁ። ምታውሪ ይቀራብሽ እንዴ ማለለሽ እንዴ የሚባል ነገር የለም። አንቺ ወንድምህን ፈቅራለሁ ብለሽ ስትናገሪ ለራስሽ እንኳን ትንሽ አታፍሪም? አላፍርም ትንሽ አላፍርም። በቃ ስሜቴን ነው አይደል ነገርኩ። የትኛውን ስሜትሽ ድረስ እኮ ደብቄ እኖራለሁ። አሁን ግን አበዙት በጣም። ምኑን ነው ደብቀሽ የኖርሽው? ወንድምህን መውደድሽ ነው ደብቀሽ የኖርሽው? እንደ ወንድም ነው የምትወጂኝ? እንደ ወንድም ነው የምታከብሪኝ? እሱ ለአንተ መስሎ የሚታይክ ነው። መስሎ የሚታየኝ አይደለም፣ እውነቱም ይሄ ነው። ከልጅነትሽ ጀምሮ ወንድሜ እያልሽ እየጠራሽ ነበር ነው ከኔ ጋር ስትሆኝ የነበረው። እንደ ታላቅ ወንድም ነበር እኔም እኮ ሳስተምርሽ፣ እንደ ታላቅ ወንድም ነበር ሳለብስሽ፣ እንደ ታላቅ ወንድም ነበር ስንከባከብሽ የነበረው። አንቺ ራስ ምታት እኮ አመመሽ ብዬ እኮ እኔ ስጨነቅ እኮ ይነስረኝ ነበረ ስላንቺ ሳስብ። የወንድማዊ ፍቅር ነው ደታችን። ያ ምንድነው ነገሩ? እሱ እኮ ከወንድም በላይ ነው። አንዴ ፍላግም አይፈልግ እኮ አይደለም። ሰሚራ አሁንም የወንድምነቱ ሳጣች ይቅርታ በይውና እንደ ወንድም ቀጥል። እንደ ወንድምና እንደ እህት ቀጥል። ከዚህ በኋላ ምን ብዬ ነው እኔ እንደ ወንድም ቀጥለው? ኪያ ስለዚህ አንቺ ከህይወት ውጪ። በእነሱ ለምንድን ነው የማልወደው? ለምንድን ነው የማልወደው? ለምንድን ነው የማልወደው? ሰሚራ ባሌ እኮ ነው፣ የልጅነት ባሌ። ሰሚራ ትምህርቴን፣ ቤተሰቤን፣ ሀብት ንብረቴ ምንም ሳልል እኮ ወድጄው እዚህ ያለሁት እኮ ስለምወደው ነው። መውደድ እንዳንቺ ነው። ያኔ እኮ ሁሉንም ነገር አውቃለሁ። ምኑን? ሁሉንም ነገር። እስቲ ንገሪኝ። አኑ ላይ እንዴት እንደምትጮቺበት። እሱ የነሱ ህይወት ነው። ሰሚራ ለምን አንቺ ብዙ ማታውቂው ነገር። እስቲ ንገሪኝ፣ በምንድን ነው የምትጮትበት? እኔ ምን አውቃለሁ? ምን አደረግኩ? ምን ያላደረግሽው ነገር አለ? እየወደደሽ ሌላ ሰው አግብተሻል አይደል? እሱም እኮ አድርጉት። አሁንም ማፊት እንደዚህ አይነት ነገር እንዳታወሪ። እንደዚህ አይነት ነገር እማፊት አታወሪ። ሊጻም ለምን እንደምትፈልጊ ሰሚራ እሺ፣ ምንድነው እምነት? አልሰማችሁኝም? ምን ማለት ነው? ምንድነው እምነት? ኦርቶዶክስ አይደለሽም መቼም ኦርቶዶክስ አይደለሽ ነኝ አለች። በኢሳት አንቺ ፕሮቴስታንት ነሽ። ተደብቄ ኦርቶዶክስ ነኝ አለች። ክርስቲያን ነኝ እኔ። ክርስቲያን የቤተሰቦቼ ክርስቲያን እኔ ምን አይነት ጉድ እንደምታወራ ነኝ እንጂ። ኧረ ሰሚራ ልክ አይደለሽም። ነቃቤ እባክሽ። ምን ማለት ነው ልክ አይደለሽም? ለኛ በሽታ እየሆነብን ነው። እሱ እኮ በአንቺ ምክንያት ብዙ ጦስ ውስጥ ገብቷል። እማይ ቤተሰቦቿ እኮ ሲያሰቃዩት ነበር። ይሄን ሁሉ አውቃለሁ። እሱና እሷ ናቸው እኮ የሚያውቁት ስለሰጣቸው ስለደረሳቸው። ምን አገባሽ? የነሱ ሰሚራ እኮ ልጅሽ ነው። በእሷ ምክንያት እየተጎዳ ነው የኖረው። በእሷ ባንቺ ምክንያት ምን ያልሆነው ነገር አለ? ምን አገባሽ? በሰው ተደብድቧል። ስንት ያልደረሰበት ነገር አለ። እማይ ያው ደውያለሁ። ልጃብሽን አድርጊ። ለማን ነው የምደውለው? በቃ ይኸውልሽ አሁኑኑ ማለት ነው አሁኑኑ የጓደኛዬ መኪና ነው። ሌላም አንድ ጓደኛ አብሮት አለ። ኪያም በዚህ ሁኔታ ትቼ ስለማልሄድ ነው እናትሽ ጋር መልሼሽ እመጣለሁ። በቃ አዎ ትሂድ። እንዲህ የሚባል ነገር አይደለም። ምንድነው ነው የምትይው? ልጅቷ በዚህ አይነት ጤነኛ አትመስለኝም። እንዴ ምንድነው ነው የምትይው? ኪያ ቀጥ ብዬ እመልስሻለሁ። እናትሽ የተናገርሽውን ነገር ግን አልናገርም። እሷ እንደዚህ ብላለች ብዬ አልናገርም በፍጹም። እናትሽ ማለት ነው እኔን ምን ብላ እንደምታስበኝ ታውቃለሽ? እንደ ታላቅ ወንድም ለወግ ማድረግ ልጄን አሳድገህ አስመርቀህ አንተ ልጅ ሆነህ
ልጄን ግን አሱ አስተምር አስመረክልኝ እያለች ይሄን ነገር ምንም ነገር የምታውቀው ነገር የለም። ምንም ነግረሻቸዋል? ሰሚራ ያምሻል ምን ነው? እስኪ ምንድን ነው የምትለው? ምን ብለሽ ነው ታለች እንዴ? እናት ጋር እኮ በ15 ቀንና በወር እንደዋወላለን እኮ እህተና ደራ እኮ ትለኛለች እኮ አይደል እንዴ? እናትሽ ደግሞ እንደ ልጇ ነው የምታስበኝ። እንደ ልጇ አልወለድኩም እንጂ ልጄ ነህ ትለኛለች እኮ እናትሽ ራሱ። ካንተ ፍቅር ይዟታል ብላ ትንገረክ እንዴት እናትሽ ራሱ ይሄን ነገር አምና ትቀበላለች? ሰሚራ እስቲ ነቃቢ አንዴ። እሱ ሰውዬ እኮ አግብቷል። ሲቀጥል ደግሞ ወንድምሽ ነው። ወንድሜ አይደለም እና በቃ ማትወደውን ልጅ ነው ያገባው። ስለዚህ አንቺ ከህይወቱ ውጪለት። ማን ነው ማትወደኝ? እሷ አትወድህም። አያገባሽም ሰሚራ። አንቺ ህይወቷን ስትገቢ ለምን አይገባችሁም? አንቺ አይቀፍሽም እንዴ? ካፍሽ ወጥተሽ ስትናገሪ። ለማንኛውም ጓደኛዬን ጠርቼዋለሁ አሁኑኑ ማለት ነው። ፕሌን ይቆረጥልሻል። ህይወቱ ልታገኘኝ መስሎ ያዛቺ አና እስኪ ድረስ ቁጭ በይ። የትም አትሄጂም። ተቀመጭ። ኧረ ሰሚራ ተረጋጊ በእናትሽ። ማን እያናደድሻት እኮ ነው? ጨዋታሽን ትተሽ ማለት ነው። አዳምጪ። ይሄ ጨዋታሽን ትተሽ ይሄ የልጅ ጨዋታ ነው። ነገ ከነገ ወዲያ ቤት ተኝተሽ በደንብ ስትነሺ ይልቅሻል። አሁን ባልሽው ነገር በጣም ታፍሪያለሽ። እንደዛ የሚባል ነገር የለም። ምንድን ነው የምታወሪው? ሂጃብሽን አስተካክለሽ አድርጊ። አላደርግም። ለአንተ ብዬ ነው። ምኑን ነው ለኔ ብለሽ? በህይወት ልታገኘኝ መስሎሃል? የሆነ ነገር አናግሪያት። በቃሽ ተረጋጊ። በቃሽ እሺ በቃ እማን ይሄስ ሰሙ እዚህ አይነት ነገር ይሰማሽ አይገባም። እህቴ ነሽ ሰሚራ እባክሽ ተረጋጊ። አንቺ እህቴ ነሽ። እንደዚህ የሚባል ነገር በቃ ስለምትወጂ ነው። ወንድምሽ ስለሆንኩ እንዲሁም ነው የምትወጂ። ይኸውልሽ አውዙ ቢላሂ ሚነሽ ሸይጣን ረጂም። ይኸውልሽ አውዙ ቢላሂ ሚነሽ ሸይጣን ረጂም። እማ አንቺ ወይ ነው እባክሽ። እሺ ለኔ ብለሽ መጀመሪያ ጃልሽ ነው። እስቲ ቁጭ ብለሽ እሺ አሁን ታውቁሽን ራሱ ቁጭ በይ። ይኸውልሽ አንድ ነገር አዳምጪ። እኔ ታላቅ ወንድምሽ ነኝ። እሺ እኔ ታላቅ እሺ አዳምጪ። አረች ልጅ ምን ይሻለናል? አኗር ለምን መስጊድ የሆነ ሳጠራ የሚቀራባት ምን ብዬ ይቀራበታል? እቺ ልጅ እኮ ከአቅሏ እኮ ናት። የምትናገረውን ነገር አታይም እንዴ? እስኪ ቀና በይ። እሺ አውሪኝ። እኔን አውሪኝ። በቃ ተረጋጊ። ተነሽ። ወንድምሽ ነው ማለት ወንድም ሰሚራ ለምን አትረጋጊም? ሰሚራ የሰው እኮ ባለ ትዳር ነው። እሺ ወንድምሽ ባይሆንም እኮ ነው አብሮሽ ሊሆን አይችልም። ሰሙ አንቺ እህቴ ነሽ። እንደ እህቴ ነው ያሳደግኩሽ። እንደ እህቴ ነው ያሳደግኩሽ። እንደ እህቴ አንቺ ከትንሽነት ጀምሮ እኔም ትንሽ ሆኜ ማለት ነው እህቴ ያልበላችም እህቴ ያልጠጣችም እህቴ ያልለበሰችም ብዬ ነበር ስጨነቅ የነበረው እድሜ ልኬን ሙሉ። ማንም ሰው ሀገር ሙሉ ያውቃል ምን ያህል እንደምወድሽ። ሰሚራ እንደማይሆንልኝ ከመሬም አሳንሽ እንደማላይሽ አንቺም ታውቂያለሽ። አሁን ትልቅ ዋች ራሱ ሰማ ምንድን ነው የምትናገረው? መሬም ራሱ ሰማ ምንድን ነው? በቃ ሊፈልግ ይባላል። በቃ አንተራችን መኖር አልችልም እኮ እህቴ እኮ ነሽ። ለምን ታጭኛለሽ? እህቴ ነሽ፣ አብሮ አደጌ ነሽ። አይደለም እንዴት እናርገኛ? ምንድን ነው ብናርገኝ የሚሻለው? ኧረ ሰው ሲሰማ ምን ይላልማ? ቁጭ በይ ሰሚራ ተረጋጊ እንጂ ህፃን ልጅ እኮ አይደለሽም። አንቺ ትልቅ ሰው ነሽ። ሰው ሲቆጣሽ የምትሰሚ ሰሚ እንጂ አሁን እኮ አኗር አግብቷል እንዴ? አኗር ልጅ አለው። ሰሚራ ይኑሮ ምን አገባኝ ታዲያ? ይኑሮ ኧረ እኔ የምናገረው ግራ ገባኝ። እንደዚህ የምናገረው ነገር ላይ ጥፍኛ እንዴ? ሰሚራ እስቲ ማያ አታልብሽኝ። አልፈልግም። አታልብሽኝ። አልፈልግም። ሰሚራ አልሄድ የትም አልሄድ። እኛ አብረን እንሄዳለን ካልሆነ ወደ ቤት እንሄዳለን። እንግዲህ በጥብጫ እኔንም አንደኛዬን ጀምረሽኛል። የፊቴ ከተብሎ አይማ እዚህ ነው የምትሆኚ። ለራስሽ አሞሻል። ራሱ ይሄን ነገር ስትናገሪ ምናምን ነገር የሆነ ነገር ትሆናለች ብለሽ
እሺ ለምንድን ነው ለኔ ያልነገርሽኝ? ነገርኩህ አይደል? ለምን ያልነገርሽኝ? ሰማህ? እንደዚህ ነገር ብትይኝ እኔ በልክ አደረገ ነበር አይደል? ወንድም እህቴ ነሽ ነው የምትለኝ። ሌላ እና ምንሽ ነኝ? ነሽ እኮ አይደለሁም። ለምንድን ታሳብዱኝ? አይደለሁም። አኗር ወንድምሽ ነው። የት ነው የምትይው? ከማን ጋር ነው የምትይው? ሌላ የነገርሽው ሰው ጓደኞች የሉም እንዴ? እነሱ እንኳን የሆነ ነገር አይናገሩም? እማዬ ለምን አታዩም? የት ነው የምትይው? ከማን ጋር ነው የምትይው? ምን አይነት ጓደኞች ጋር ነው ያሉሽ? ሰሚራ ትንሽ ቅናት ቢጤ ይዞሽ ይሆናል። እስቲ አረጋጊ። እንዴት አፈቅራለሁ ወዳለሁ ለምን ዝም አትይም? ሰሚራ ልክ እኮ አይደለሽም። እናትሽ ፊት ለፊት እኮ ነው ወንድሜን ወደድኩ እያልሻለሽ እኮ። በቃ ወደድኩት እና ምን ይሁን? ይቅር ይበልሽ። እስቲ ጸልይ ወይ ጸበል ጠመቂ፣ አለበለዚያ ቁርአን ይቀራብሽ። እኮ ለምን ዝም አትይም? ምንድነው ሰሚራ? ሰሚራ አሁንም እያነካሽብኝ ልትል ነው አይደል? እንዳትነኪያት፣ አፍጥሽ እንኳን እንዳታያት። አኗር አሁን ከኔ ጉዳይ አይደለም። ሰማሽኝ? ትሂድ በቃ ትሂዳኑ በቃ አምጣች። ጤነኛ አይደለሽም እንዴ አንቺ? አይደለሁም ሰሚራ። እኔ አሁን እንደዚህ ጮኪ ስናገርሽ ራሱ ያ ሁሉም ነገር እንዴት ትልሽ? አንቺ እኮ እህቴ እኮ ነሽ፣ ታናሽ እህቴ እኮ ነሽ። ያ ረቢ በቃ ዝም በይ በቃ። አሁን ነገሮችን እስካስተካከል ነገሮችን ቦታ እስኪያዝ አሁን እየመጡ ነው የጓደኞቼ መኪና እየመጡ ነው። እዛ ገብተን እንመጣለን። ትሄጃታለሽ። ምንም አትሆኝም። ሁሉም ነገር ነግራችኋለሁ። ተነሽ በቃ ተነሽ በቃ። ሰሚራ ምንድነው የምትፈልጊው? እሺ ምንድነው እሺ የምትፈልጊው? ተነሽ ምራሽ የምትፈልጊው? እዚህ ነው የምትፈልጊው? መበጥበጥ ነው እንደምትፈልጊው? በቃ እኔ ከኑ ጋር መኖር ነው የምፈልገው። እንዲህ ባለ ትዳር ወንድ እኮ ነው እንደዚህ ወንድምሽ ጋር የምትኖረው። ከመቼ ጀምሮ ነው እንደዚህ አይነት አይን አውጣ ይወሽው? ምን እኔ እኮ ግራ አጋባሽኝ እኮ። እውነትም ሙሉ አመን ከማን ጋር እንደሆነ አልገባኝም። እንደዚህ አይነት ልጅ አላሳደግኩም እኔ። እህቱ ቦንማ አውጥቶ ያባረረኝ ነበር። ሰሚራውንም እኮ እንዳይቱ ነው የሚያይሽ እኮ። ለዛ ነው ተባረረ። እሺ ሁሉንም ነገር ለዛ ነው ገጠይኝ ብር በቃ ነሽ አጣለው። በቃ ነኝ። እዚህ ግን ሆናት እሺ በቃ እንወራለን። ተነሽ በቃ ተነሽ። እኔ አዋርቻለሁ። ሰሚራ ኧረ ተረጋጋ፣ ተዋት በቃ። ወይኔ ማባላ ተረጋጊ። ማባላ እኔ እኮ መጀመሪያም ጠርጥሬ ነበር፣ ግን እንደዚህ አልመሰለኝም። ማባላ ተይ በቃ። እንዴት ነው መሰለው ነገር በቃ ራስ የሚያም ነገር በቃ እኔ መኖሩ ልጅ ያስጠላኝ። ማባላ እኔ ሰሞኑን በዚህ ልክ እኔ ወላሂ እንደዚህ ባለጌ ትሆናለሽ ብዬ አስቤ አላውቅም። ፈልጋ እኮ አይደለም በቃ ይሄ እኮ ያለ ነው። ሰውን አትፍራ፣ እኔን አትፍራ፣ አላህን አትፈራ። እንደው አይን አውጥታ እንደዚህ ስትል ማባላ በቃ ታገሽት፣ ተረጋጊ። በኋላ እኔ ራሴን ሁሉ እንደዚህ አትሁኛማ። በቃ ተረጋጊ። ይሄ እኮ ያለ ነው። ምናልባት ደግሞ እኮ ስለምትወደው አሁን እኮ ከኔ ጋር ምናምን ስላለ ቅናቱ ነው እንጂ እንደዚህ አስበው ነው። አረጋግጥ ወይ ደግሞ እስቲ ቤተሰቦቿ ጋር ደርሳ ትምጣና ደግሞ እናያታለን። እሺ ምንም መውሰድ አለብኝ። በቃ እናትዬን ጉድ መስማት መሰብሰብ አለባት ልጅ። እኔ ተረጋጊ። እንደዚህ አይነት ሁኔታ ከኔ ጋር ትግደለኝ። እሱን ነው የፈለገችው እንድሞትላት ነው የፈለገችው። ባላ ተረጋጊ። ይባላ ካሜራውን አትፈበናል